ባሎቻችን የእህቶቻችን ናቸው። ይሄን ቻሌንጅ ሁላችሁም ተቀላቀሉ ማለት ነው። ወንዶችዬ ሁለተኛ ግቡ፣ እባካችሁን ሁለተኛ ግቡ። ከቻላችሁ ሶስተኛም አራተኛም ማግቡ አቅማችሁ ከቻለ። ያው እንዳትጎዱብን ነው እንጂ እስከ 4 ተፈቅዶላችኋል፣ መብታችሁ ነው። ስለ ሁለተኛ ሚስት ሲወራ የሚያማችሁ የሚያጥለወልውላችሁ ሴቶች ባናታችሁ ተተከሉ። የምሬን ነው የምላችሁ። አይደብራችሁም እንዴ? እናንተ አግብታችሁ እየወለዳችሁ እየኖራችሁ እዚህ ጋር አንዷ እህትሽ ትዳራታ የሚያገባታታ ልጅ እያማራት ቁጭ ብላ በድብርት ስትሰቃይ፣ ትዳር ሲያምራት ልጅ ሲያምራት ስትሰቃይ ማየት አያምሽም? ምን ችግር አለው? ባልሽን አግብታ ለሁለት ብትኖሩ ተመካክራችሁ ምን ችግር አለው? ተደጋግፋችሁ ብትኖሩ ምንም ችግር የለውም። ይሄ እውነቴን ነው የምላችሁ። ስለ ሁለተኛ ሚስት ሲነሳ የሚያማቸው ሴቶች እውነት በጣም ሰልፊሽ እና ራስ ወዳድ ናቸው። እውነቴን ነው የምላችሁ። ኢትዮጵያ ውስጥ የወንዶች ቁጥር በጣም አናሳ ነው። ሀቂቃ ካወራን በጣም አናሳ። እንኳን አሁን የጦርነት መጥቶ ይቅርና ማለት ነው ከመጀመሪያውም ትምህርት ቤት ስንማር ከክፍል ተማሪዎች 75% ሴት ነው፣ 25% ወንድ ነው። ክላስ ውስጥ ስንማር በብዛት ሴት ነው። ይሄንን ማወቅ መገመት አያቅታችሁም። ስለዚህ የወንድ ቁጥር አናሳ ነው። ወንዶች ሁለተኛ፣ ሶስተኛ፣ አራተኛ አቅማችሁ ከቻለ እስከ 4 ድረስ አግብተው የመኖር መብት አላቸው። ፍቀዱላቸው። ወንዶች ደግሞ ምን ሆናቸው ነው